ሰላም እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 5 ዲስከስ ማድረግ ጀምረናል። ሴክሽን 5.2 ላይ ደርሰናል። በዚህኛው ቪዲዮ ሴክሽን 5.2 ስር የቀረበውን ሪቪው ኩዌስችንስ 5.2 ዲስከስ ለማድረግ እንሞክራለን ማለት ነው። ሪቪው ኩዌስችንስ 5.2 ሰባት ጥያቄዎችን በውስጡ ይዟል። እነዚህን ሰባት ጥያቄዎች አንድ ባንድ ለማየት እንሞክራለን ማለት ነው። በጣም አሪፍ። ጥያቄ ተራ ቁጥር 1 ምን ይለናል? what would happen to boiling water if you close the cover tightly? እሺ try to describe it in terms of convection and conduction. አንድ ኮንቴነር ውስጥ ሆኖ እየፈላ ያለ ውሃ አለ። ያን ኮንቴነር ብንከር ነው ግጥም አድርገን ብንከር ነው በኮንዳክሽን እና በኮንቬክሽን አማካኝነት ሙቀት እንዴት ይተላለፋል ነው። ኦኬ ሂት ሶርሱ ላይ ይሄን የሻይ ጀበና ብናስበው ውሃ ይዟል። ስቶቭ ላይ ብናስቀምጠው ከሂት ሶርሱ ሙቀት የሚተላለፈው ወደ ውሃው በምን አማካኝነት ነው? በኮንዳክሽን አማካኝነት ነው። which is ውሃው ሻይ ጀበናውን ያግለዋል። ሻይ ጀበናው ደግሞ ውሃውን ያግለዋል ነው ፖይንቱ አይደል? heat is transferred by conduction from the heat source to the water ማለት ነው። አንድ ቀድሞ ደግሞ ውሃውን ስናይ which is ከታች ሰርፌስ ያለው ውሃ ቀድሞ ይሞቃል። ከላይ ደግሞ ያለው ቀስ ብሎ ነው የሚሞቀው አይደል? ከታች ሰርፌስ ላይ ያለው ውሃ ቀድሞ ስለሚሞቅ ሂትን ወደ ላይ ላለው ሰርፌስ ከላይ ላለው ውሃ ሂትን ምን ያደርጋል? ትራንስፈር ያደርጋል። በምን አማካኝነት? በኮንዳክሽን አማካኝነት። ኦኬ the water molecules at the bottom will transfer heat by conduction. ኮንዳክሽን በእነዚህ ሁለት ምክንያቶች አስተዋጽኦ ይኖረዋል ማለት ነው። እሺ ቀደም ተነጋገር ነው ከታች ሰርፌስ ያለው ውሃ ቀድሞ ይሞቃል። ኦኬ በዋተር ሞለኪውሎቹ መካከል ያለው ቦንድ ኦር አትራክሽን ፎርስ ምን ይላል? ይሰበራል። which is ቦንዱ ይሰበራል። አትራክሽን ፎርሱ ይቀንሳል። ከታች ሰርፌስ ያለው ውሃ ምን ይላል? ወደ ላይ ይወጣል ማለት ነው። ምክንያቱም ዋተር ሞለኪውሎቹ ፍሪሊ መንቀሳቀስ ይጀምራሉ ማለት ነው አይደል? ወደ ላይ ይወጣሉ። ከላይ ሰርፌስ ያለው ውሃ ደግሞ ወርታች ይወርዳል። እሱም ያን ሙቀት ያገኛል። ኮንቬክሽን ከረንት ይፈጠራል ማለት ነው። ኦኬ በዛ መሰረት እዚህ ኤሪያ ላይ ምን ይፈጠራል? ስቲም ወይም ቫፐር ይፈጠራል። ከቨሩ ወይም የኮንቴነሩ ክዳን which is ይሄን እዚህ ጋር እንደምታዩት ማለት ነው። ኦኬ ምን ያገኛል? ሙቀትን ያገኛል በዚህ ቫፐር። ኦኬ በዚህ ቫፐር ወይም በዚህ ስቲም አማካኝነት ሙቀትን ያገኛል። ኦኬ እሱን ምን እንለዋለን? ኮንቬክሽን እንለዋለን ማለት ነው። ኦኬ ስለዚህ በዋተርና በዋተር ሞለኪውሎቹ እንቅስቃሴና በዚህ ጋዝ አማካኝነት ሙቀት ከአንድ ቦታ ወደ አንድ ቦታ ትራንስፈር ሲያደርግ ያንን የሂት ትራንስፈር ሜካኒዝም እንለዋለን ኮንቬክሽን እንለዋለን ታብለናል አይደል? ዳስ ኢት ማለት ነው። በዚህ መልኩ ጥያቄ ተራ ቁጥር 1ን መልስ መስጠት እንችላለን። ጥያቄ ተራ ቁጥር 2 what's the difference between conduction and convection? ጥያቄ ተራ ቁጥር 1 ላይ ዲስከስ ለማድረግ ሞክረናል። ኮንዳክሽን ስንል heat transfer occurs through direct contact between particles which is ሂትን ትራንስፈር በሚያደርገውና ትራንስፈር በሚደረግለት አካል መካከል ዳይሬክት ኮንታክት ሲኖር እሱን ምን እንለዋለን? ኮንዳክሽን እንለዋለን። ኦኬ ኮንዳክሽን በጣም ኢፌክቲቭ የሆነበት ስቴት ምንድነው? ሶሊድ which is በሶሊዶች መካከል ሙቀትን ለማስተላለፍ የምንጠቀምበት የሂት ትራንስፈር ሜካኒዝም ኮንዳክሽን ነው ሞር የሚመረጠው ማለት ነው። which is በሶሊዶች መካከል ማለት ነው። እሺ ኮንቬክሽን ደግሞ ስንል ሂት ትራንስፈር happens through the movement of fluids. ኦኬ ፍሉይድ ማለት የሊኩዊዶችና ጋዞችን የጥቅል ስም ማለት ነው። ኦኬ በሊኩዊዶች መካከል ወይም በጋዞች መካከል ደግሞ ሙቀትን ለማስተላለፍ የምንጠቀምበት የተሻለው መንገድ ደግሞ ምንድነው? ኮንቬክሽን ነው ማለት ነው። እሺ ሙቀትን ከአንድ ቦታ ወደ አንድ ቦታ ለማስተላለፍ የፍሉይዶችን እንቅስቃሴ የምንጠቀም ከሆነ which is ኮንቬክሽን እንለዋለን። ቅድም እንደተነጋገር ነው ማለት ነው አይደል? ቅድም እንደተነጋገር ነው እዚህ ጋር። ኦኬ ሙቀትን ከስቶቭ ወደዚህ ወደ ድስቱ ክዳን ለማስተላለፍ which is የውሃውን እንቅስቃሴ ተጠቅመናል አይደል? ውሃው ይሞቃል፣ ይግላል፣ ከዛ ጋዝ ይሆናል፣ ስቲም ይሆናል። በዚህ ስቲም አማካኝነት ይሄ ክዳን ሙቀትን ያገኛል። ይሄንን ሜካኒዝም እንለዋለን ኮንቬክሽን እንለዋለን ታብለናል አይደል? ዳስ ኢት። እሺ ጥያቄ ተራ ቁጥር 3 does heat transferred less or more if the area is big? ከዚህ በፊት ሪቪው questions 5.1 ላይ አይተናል። ሰርፌስ ኤሪያ በጨመረ ቁጥር which is rate of heat flow ምን ይላል? ይጨምራል ማለት ነው። ሰርፌስ ኤሪያ ሲጨምር rate of heat flow ይጨምራል። ጥያቄ ተራ ቁጥር 4 name the general mode of heat transfer in solids, liquids and gases. እሺ በሶሊዶች መካከል ቅድም እንደተነጋገርነው ሂት ትራንስፈር ለማድረግ የምንጠቀመው መንገድ ምንድነው? ኮንዳክሽን ነው። በሊኩዊዶችና በጋዞች መካከል ደግሞ which is convection ነው አይደል?
እሺ ራዲዬሽን ላይ ደግሞ ስንጠቀም which is ሚዲየም ላያስፈልገን ይችላል which is ሶሊድ ሊኩዊድ ወይም ጋዝ እንደ ሚዲየም መጠቀም ግድ ላይለን ይችላል ማለት ነው። ኦኬ በጣም አሪፍ እሺ ሶ ጥያቄ ተራ ቁጥር 5 a person prefers to sit by fire during the cold winter months እሺ which heat transfer mechanism gives him the most heat ኦኬ ሶ በክረምት ጊዜ በጣም ስለሚበርደን እሳት አጠገብ እንቀመጣለን ሶ የትኛው ሂት ሜካኒዝም ነው ሙቀትን የሚሰጠን ነው ሶ እሳቱን ፊዚካሊ ሄደን ስለማንይዘው ኮንዳክሽን አይደለም ሶ በውሃ ወይም በፍሉዶች እንቅስቃሴ ደግሞ አይደለም አይደል ሙቀት ወደኛ የሚመጣው ሶ ኢት ኢዝ ራዘር በራዲዬሽን ማለት ነው አይደል ሶ በዚህ መሰረት በራዲዬሽን አማካኝነት ነው ሙቀትን የምናገኘው ወይም ሰውየው የሚያገኘው ማለት ነው። ጥያቄ ተራ ቁጥር 6 what would be the effect if air were as good conductor as iron ሶ አየር እንደ አይረን ጥሩ ሙቀት አስተላላፊ ቢሆን ምን ሀፕን ያደርጋል ነው which is ኤክስትሪም የሆነ ቴምፕሬቸር ቼንጅ ሀፕን ያደርጋል ማለት ነው። ኦኬ ያ ማለት ምንድነው ለምሳሌ አሁን እኔ ቢሞቀን which is ኢንቫይሮንመንታችን ቀዝቃዛ ነው ሶ ኢንቫይሮንመንታችንን ለማሞቅ which is ሙቀት ከሃየር ቴምፕሬቸር ወደ ሎወር ቴምፕሬቸር ፍሎ ያደርጋል ብለን አይደል ሶ በፍጥነት ምን እላለሁ እቀዘቅዛለሁ ማለት ምክንያቱም አየር ጉድ ኮንዳክተር ኦፍ ሂት ነው ሶ ሙቀትን ከኔ ይወስድና ወደ ኢንቫይሮንመንት ለኢንቫይሮንመንት ይሰጣል ማለት ነው። ኦኬ ሶ ኢንቫይሮንመንቱ ደግሞ ሲሞቅ ቶሎ ደግሞ ወደ ፍሎ ደግሞ ወደ እኔ ያደርጋል ማለት ነው። ኦኬ ሶ ኤክስትሪም የሆነ ቴምፕሬቸር ቼንጅ ይኖራል ማለት ነው። ኦኬ ሶ የሞቀ ነገር ቶሎ ይቀዘቅዛል የቀዘቀዘ ነገር ደግሞ ቶሎ ይሞቃል ማለት ነው። ኦኬ ሶ እንደዛ ማለት ነው። በጣም አሪፍ ጥያቄ ተራ ቁጥር 7 3 types of heat transfer mechanisms are indicated in the same phenomenon እሺ ሶ as shown in figure 5.6 so this is figure 5.6 እሺ ጥያቄው ምንድነው do you think these are correct designation explain እሺ ሶ አንድ ኮንቴነር ውስጥ የሆነ ውሃ አለ ብለን እናስብ ሶ ሰውየው ይዞታል ሶ ከስቶቭ በጨረር በራዲዬሽን አማካኝነት እየሞቀ ነው። ኦኬ ሶ ከታች ሰርፌስ ያለው ውሃ ቀድሞ ይሞቃል ሶ ወደ ላይ ይወጣል። ኦኬ ሶ ኮንቬክሽን ከረንት አፕን ያደርጋል ሶ ኮንቬክሽን ኦኬ እሺ ሶ የኮንቴነሩን እጀታ ስንይዘው ይሞቀናል ኦሬዲ ኮንቴነሩ በራዲዬሽን አማካኝነት ስለሞቀ ሶ yes ሶ ይሄ ትክክለኛ የሆነ ዲዚግኔሽን ነው ማለት ነው። ኦኬ ሶ በዚህ መልኩ ሪቪው ኩዌስችንስ 5.1 እንሰራለን ማለት ነው። ሶ ቀጣዮቹን ጥያቄዎች which is የሴክሽን 5.3 which is heat capacity and heat specific heat capacity የሚለውን ሴክሽን የሱን ሪቪው ኩዌስችንስ በቀጣዩ ቪዲዮ ይዤላችሁ ቀርባለሁ። በርቱልኝ፣ አጥኑ። ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። ቻው።